ሰላም ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። የማንሰማው የማናየው ጉድ የለም መቼም ማለት ነው። ከቀን ወደ ቀን 8ኛው ሺህ በደንብ እየደረሰ ነው ሳይሆን ተፈጽሟል። በቃ አሁን ከ8ኛውም ሺህ አልፈን ማለት ነው። እጅግ በጣም አስደንጋጭ እና አሳሳቢ ጊዜ ነው በእውነት። ይቺ ልጅ ሀቅ አላት እንደምታዩት ባለፈው በእግረኛው ሚዲያ ላይ 12 አመት አረብ ሀገር ለፍቼ አባቴ ካህኑ አባቴ ቤቴን ካደኝ የሰራሁበትን ካደኝ የሰራሁትን ቤት ካደኝ ብላ ወጥታ ነበረ። ብዙ ሚዲያዎች ላይ ቀርባለች። እኛ ግን ያየናት እግረኛው ሚዲያ ላይ ነው። እና እግረኛው ሚዲያም እንዴት ብሎ አባትየውንም አቀረቡ ማለት ነው። በእውነት የሰው ልጅ በዚህ ልክ አረመኔ ይሆናል? በቃ እህትም ወንድምም አባትም እናትም ተባብረው እችን ልጅ እየገደሏት ነው። እችን ልጅ በቃ ክደዋታል። እውነት ከገንዘቡ በላይ እኮ ምን እንደሚያመጣ ታውቃላችሁ? በቤተሰብ መከዳት። በእውነት አንዳንዴ ማለት በወንድ የተበሉ እህቶቻችን ምናምን አሉ። በባዳ የተበሉ እህቶቻችን እሱ እኮ በምን ጣዕሙ በእውነት እሱ በምን ጣዕሙ። ምክንያቱም የገንዛ አባት ለዛውም ካህን ተብዬ እንደዚህ የገንዛ ልጁን ህይወት ያበላሸ የገንዛ ልጁን ብር የበላ የካደ እንዴት ነው ባዳ ቢያደርግባችሁ የሚደንቀው? በእውነት ከምንም በላይ ደግሞ ልጅቷ በደንብ ነው ሀቅ ያላት። በእውነት ፍትህ ለልጅቷ። እግረኛው ሚዲያ ራሱ በእውነት ሊታገልላት ይገባል። ምክንያቱም እቺ ልጅ ሀቅ አላት። ከምንም በላይ ደግሞ ጭራሽ እነሱ የተባሉት የእሱ ሀብት ነው አይደለም የሚለውን ነው ማለት እውነት የተባለውን አድርገዋል የሚለው ነው። እነሱ ግን ምንድነው ያደረጉት መሰላችሁ? ልጅቷን በቃ ያለፈ ታሪኳን ከጀርባ ያለ ታሪኳን መጥፎ ጎኗን በቃ መጥፎ ጎኗን እያወሩ አባትና ልጅ በቃ ሊያሳብዷት ነው የሞከሩት። አሁን እኒህ ካህን እውነት ካህን ናቸው? እኒህ ብዬ ራሱ ለመጥራት ራሱ ይከብደኛል። ፈጣሪ ይቅር ይበለዎትና ማለት ነው። ሰው በዚህ ልክ እንዴት አረመኔ ይሆናል? እሺ የልጁን ገመና ያልደበቀ ካህን እንዴት ነው ሌላ ገመና ሊደብቅ የሚችለው? እንዴት ነው የንስሐ ልጆቹን ገመና ሊደብቅ የሚችለው? እግዚኦ መሐረነ ክርስቶስ ያስብላል በእውነቱ ማለት ነው። የልጁን ገመና እህት ተብዬዋም የእህቷን ገመና በቃ ኦልሬዲ በቃ ክደዋታል እኮ። እናትም አባትም እህትም ሁሉም ክደዋታል እኮ። ልጅቷ በደንብ ነው ሀቅ ያላት። ጭራሽ ደግሞ ምን ይላሉ? እዛ ሀገር ሄዶ የመጡ ሰዎች ጤነኛ አይደሉም። ጭንቅላታቸው በቃ ጭራሽ የልጃቸውን ገንዘብ ከበሉ በኋላ ይሄ እኮ በነገራችሁ ላይ ይሄ ነገር አረብ ሀገር ያለችን ሴት በአጠቃላይ እኛንም ጭምር ነው የሰደቡት። ልጃቸውን ብቻ አይደለም። እና ገንዘብ አላጥ አድርገው ከከዱ በኋላ ቤታቸውን እንትን ካሉ በኋላ እዛ ሀገር ሄደው የሚመጡ ሰዎች ጤነኛ አይደሉም። ሺሻ ታጨስ ነበር እንደዚህ ምናምን ገመናዋን። እውነት በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። በጣም ነው የምታሳዝነው ልጅቷ። በጣም አሳዘነችኝ። እውነቴን ነው የምላችሁ። ገንዘቡ አይደለም ከገንዘቡ በላይ እንዴት ቤተሰብ እንደዚህ ያደርጋል? ለዛውም አባት፣ ከአባትም በላይ ደግሞ ካህን የሆኑ አባት እንዴት! እውነት በጣም ነው አንጀቴን የበላችው። ቲክቶክ ላይ ስገባ ኮሜንት ምን ይላሉ? ያልተነካ ግልግል ያውቃል እንደሚባለው ያልተነኩ ልጆች ምን ይላሉ መሰላችሁ? እኔ ብሆን አባቴ ከገንዘብ አይበልጥም። ማነው ገንዘብ ከአባቴ አይበልጥም ነው። በገንዘብ ከአባቴ አይበልጥም። በጭራሽ አላደርገውም። በጣም ነው የምታሳዝኑት። ዩቲዩብ ላይ ግን እግረኛው ሚዲያ ላይ ኮሜንት ገብቼ ሳይ በጣም ነው በቃ ሁሉም ልጅቷ ሀቅ አላት ነው። እውነትም ሀቅ አላት። ቲክቶክ ላይ ግን ሳይ እውነት ደሜ ነው የፈላው። ምክንያቱም ያልተነካ ግልግል ያውቃል። እነሱ ስላልተነኩ ብቻ አባቴን ለገንዘብ ብዬ ምናምን። እንደዛ አይነት አባት ጥንቅር ብሎ ይቅር፣ በአፍንጫ ይውጣ እንደዛ አይነት አባት። እውነቴን ነው የምላችሁ። በጣም ነው ያሳዘነችኝ።
በጣም ነው አንጀቴን የበላቸው። በዚህ ልክ እንዴት አባት ከሃዲ ይሆናል? በዚህ ልክ እንዴት አሁን ለሳቸው ሰውዬ እንዴት ነው የንስሐ ልጅ ተሆኖ ንስሐን የሚያናገር ልጅ የትኛው ልጅ ነው? አሁን እኒህ አባት እውነት እንደው እግዚአብሔር ይገስጻችሁ በእውነት አባትና ልጅ ማለት ነው። የልጅቷን ህይወት ካባላሻችሁ በኋላ መታችሁ ደግሞ ጭራሽ አፋለኝ ብላችሁ መልስ ትሰጣላችሁ። እውነት እግረኛው ሚዲያ የዚች ልጅ ሀቅ ካላስመለሰና እንደዚህ ብሎ ጸጥ ብሎ ደባብሶ ከቀረ በእውነት ነው የምላችሁ እግረኛው ሚዲያ በቃ ሚዲያ አይደለም። ሀቋ ሊመለስላት ይገባል። እውነቱ ሊወጣ ይገባል። እህቴ እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ያበርታሽ። በጣም ነው የሚያሳዝነው። በዚህ ልክ ክህደት፣ በዚህ ልክ አረመኔነት በጣም ነው የሚያሳዝነው። በዚህ አጋጣሚ አረብ ሀገር ያላችሁ እህቶቼ ከዚች እህታችን ተማሩ። እውነቴን ነው የምነግራችሁ። ገንዘባችሁን ብቻ አይደለም የምታጡት፣ ቤተሰብንም ነው የምታጡት። ሁሉ ነገራችሁን ነው የምታጡት። ስለዚህ ትምህርት ይሁናችሁ። ቤተሰብ ነው፣ ገንዘብ ነው። በቤተሰባችሁ ስም ምንም አይነት ገንዘብ አትላኩ፣ ምንም አይነት ቤት አትግዙ። ከዚች ልጅ ትምህርት ውሰዱ። ምክንያቱም ዘመኑ ነው። በነገራችን ላይ ሚዲያ ላይ ያልወጣ በጣም ብዙ ታሪክ አለ። በጣም ብዙ ታሪክ ሚዲያ ላይ ያልወጣ እህቶቻችን ታሪክ ማለት ነው እንደዚህ የሚያደርጓቸው። ስለዚህ ትምህርት ውሰዱ። እስኪ እውነት አረብ ሀገር ያላችሁ ልጆች ትምህርት ውሰዱ ከዚች ልጅ እባካችሁ። ራሳችሁን ጠብቁ። ሰው ለገንዘብ ብሎ በአሁን ሰዓት የማያደርገው ነገር የለም ማለት ነው። ዘመኑ ከፍቷል፣ ጊዜው ከፍቷል እና የገንዛ እህቷ እንኳን እንዴት እንደምታደርጋት የገንዛ ካህን ተብዬ አባቷ እንዴት እንደሚያደርጋት አይታችኋል። ያላያችሁም ቪዲዮውን ገብታችሁ እዩ። ስለዚህ ትምህርት ይሁናችሁ። ይሄ ትልቅ ትምህርት ነው፣ ለኛ ሊያስተምረን ይገባል። ክፉ ዘመን ነው። እናት በልጇ ላይ፣ አባት በልጁ ላይ፣ እህት በእህቱ ላይ የሚነሳበት ዘመን ነው እና ትምህርት ይሁናችሁ ማለት ነው። ትምህርት ውሰዱ ከዚች ልጅ። ትምህርት ሊሆነና ይገባል ለሁላችንም ማለት ነው። እኔ በጣም ነው አንጀቴን የበላችሁ። በጣም ነው ያሳዘነችኝ። ውድ ቤተሰብ ቪዲዮን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። ቪዲዮውን ገብታችሁ እግረኛው ሚዲያ ላይ መመልከት ትችላላችሁ ያላያችሁት እህት ወንድሞቼ።